በስመ ስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። ቤተሰብ ያያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን ለነቢየ እግዚእ ቅዱስ ሐጌ ዓመታዊ ዕረፍተ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሐጌ ነቢይ ማለት በቁሙ ኃላፊያት ወይም አልፎ የተሰወረውን ምስጢር መጻሕፍትን ገና ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው ደግሞ በጸጋ ይሰጠዋል። እነዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶች፣ እናቶች፣ ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ كم تكت قهوة؟ باقي 10 دقيقة. 10؟ ايه أنا بس تراني لحالي. ايه زين. اوكي. ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ሐዋርያት ሥራ 11 ምዕራፍ 11 ቁጥር 27። ቅዱሳን ነቢያት ከእግዚአብሔር የተላኩ ሰውን ከፈጣሪው እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽሕናቸውም የተነሳ እግዚአብሔርን በተለያየ አርአያና አምሳል አይተውታል። እስመ በአንጽሖ መንፈስ ርእዮ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጸ እንዳለ አባ ሕርያቆስ ቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹም በእሳት፣ አንዳንዶቹም በሰይፍ፣ አንዳንዶቹም በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብለዋል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሯል። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 36። ነቢያት ጌታችንን ኢየሱስ ክርስቶስና ድንግል እናቱን ለማየት ብዙ ጥረዋል ሽተዋልም። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ይሹ እንዳለ ጌታ በወንጌል ማቴዎስ 13:16 ላይ፣ አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 10። ዛሬ ግን በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ 4ቱ አብይት ነቢያት፣ 12ቱ ደቂቀ ነቢያት እና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም አባታችን፣ ሴት ሄኖክ፣ ቃየንና መላእል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴና ሳሙኤል ናቸው። 4ቱ አብያት ነቢያት ቅዱስ ኢሳያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ቅዱስ ሆሴዕ፣ አሞጽ፣ ሚክያስ፣ ዮናስ፣ ናሆም፣ አብድዮ፣ ሶፎንያስ፣ ሐጌ፣ ኢዩኤል፣ እንባቆም፣ ዘካርያስ እና ሚልክያስ ናቸው። ካልአን ነቢያት ደግሞ እነ ኢያሱ፣ ሶምሶን፣ ዮፍታሔ፣ ጌዴዎን፣ ዳዊት፣ ሰሎሞን፣ ኤልያስ እና ኤልሳ ሌሎችም ናቸው። ነቢያት በከተማም ይከፈላሉ። የይሁዳ ወይም የኢየሩሳሌም፣ የሰማርያ፣ እስራኤል፣ የባቢሎን በምርኮ ጊዜ ተብለው ይጠራሉ። በዘመን አከፋፈል ደግሞ ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉ የዘመነ ነገሥት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህንን ካልን ወደ ዕለቱ በዓል እንመለስ።
ቅዱስ ሐጌ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም ክርስቶስ በ450 ዓመተ ዓለም አካባቢ ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ 14 ምዕራፍ ሲያንስ አንድ ምዕራፍ ያላቸው ናቸው። ሐጌ ማለት መልአክ እግዚአብሔር ወይም የእግዚአብሔር መልእክተኛ ማለት ነው። አንዳንዴም በዓል ተብሎ ይተረጎማል። ትውልዱ ከነገደ ጋድ ሲሆን አባቱ አጋታ እናቱ ሲን ይባላሉ። በቤተ ክርስቲያን ታሪክ ከደሃርት ወይም ከኋለኛው ዘመን ነቢያት አንዱ ነው ይባላል። ቁጥሩም ከ12ቱ ደቂቀ ነቢያት ነው። ጥንተ ነገሩስ እንደምን ነው ቢሎ እስራኤል ከተከፈለችበት ከመንግስት ሮብዓም ወይም ከክርስቶስ ልደት 931 ዓመተ ምህረት በፊት በኋላ 10ሩ ነገድ እስራኤል 2ቱ ነገድ ይሁዳ ተብለው በሰሜንና በደቡብ አቅጣጫ ተለያይተው መናገሻቸውም ኢየሩሳሌምና ሰማሪያ ሆኑ። ከዕለት ዕለት ግን የሁሉም ኃጢአት እየበዛ በመሄዱ እግዚአብሔር አዘነባቸው፣ ለአሕዛብም አሳልፎ ሰጣቸው። አስቀድሞ ቅድመ ልደተ ክርስቶስ በ722 ዓመት የ10ሩ ንጉሥ ስልምናሶር መጥቶ ሰማርያን አጠፋት። 10ሩን ነገድም በባርነት አሶር አወረዳቸው። ከዚህ ትምህርት መውሰድ የተሳናቸው ሁለቱ ነገድም ሊገሰጹ አልቻሉምና ተመሳሳይ ዕጣ ደረሰባቸው። የእግዚአብሔርና የነቢያቱን ድምፅ ይልቁኑ የኤርምያስን ምክር አልሰሙምና ከክርስቶስ ልደት 586 ዓመታት በፊት ኃይለኛው የባቢሎን ንጉሥ ናቡከደነጾር መጣ። የሚገድለውን ገድሎ ሕዝቡንም ማርኮ ወደ ፋርስ ባቢሎን ሲያወርዳቸው ኢየሩሳሌም ምድረ በዳ አደረጋት። ሁለተኛ ነገሥት። እግዚአብሔርን የማይሰማ ሕዝብ ምን ጊዜም ዕጣ ፈንታው ይኸው ነው። በተለይ ብዙ ጊዜ የእግዚአብሔር ቸርነት የበዛለት ሕዝብ እንዲህ አንገተ ደንዳና ሲሆን ይገርማል። በእርግጥ ዛሬ እስራኤል ያይደለ ሀገር እግዚአብሔር ኢትዮጵያ ናትና ከመሰል መከራ ለመራቅ ድምፁን መስማት ያስፈልጋል። ሕዝቡ ግን ፋርስ ባቢሎን ወርደው መከራ ሲቀበሉ ነቢያት ያሉት ሁሉ ሲፈጸምባቸው ተጸጸቱ። ፈጣሪም ተስፋ እንዳይቆርጡ በዚያው ዳንኤልን የመሰሉ ነቢያት አስነሳላቸው። እነ ኤርምያስንም ከግብፅ ላከላቸው። ሕዝቡም ወይም በተለይ ትሩፋትን የተባሉት እግዚአብሔር ሆይ ወሰብአ ሀሊቆባ ልከው ቃልህ 70ው ዘመን ሲፈጸም ወደ አባቶቻችን ርስት ብትመልሰን መቅደስን እናንጻለን፣ በጎ ምግባርን እንይዛለን ሲሉ ተሳሉ። ልመናን የሚሰማ ቸሩ ፈጣሪም እንደ ቃሉ 70ው ዘመን ሲፈጸም እስራኤል በነ ኤርምያስ ባርኮና ሌሎችም አማካኝነት በኃይል በድንቅና በተአምራት ከፋርስ ባቢሎን ወጡ። በድል ተጉዘውም ወደ ርስታቸው ገቡ። የሰው ነገር አስቸጋሪ ነውና ከርስታቸው ከገቡ በኋላ ግን ስዕለታቸው ሳይፈጽሙ ቀሩ። በዚህ ጊዜም እንደ ዘወትሩ ይገስጻቸው ዘንድ እግዚአብሔር ነቢያቱ ሐጌን፣ ዘካርያስንና ሚልክያስን አስነሳቸው። ሕዝቡም እስመ ኢኮነ ጊዜሁ ለሐኒጸ ለማነጽ ወቅቱ አልረዳንም እያሉ ቤተ መቅደሱ ሳይታነጽ ዘመናት አለፉ። የሚገርመው ግን ቤተ መቅደሱ ምድረ በዳ ሆኖ የራሳቸው ቤት አሳምረው ያነጹ ነበሩ። በዚህ ጊዜ በመካከለኛው የነበረው ቅዱስ ሐጌ ዘለፋቸው። እምጊዜሁ ለክሙ ከመአት አንትሙ ትንበሩ ውስጠ ቤት ጡፉር ወቤተ መዝቡር ቤቴ ፈርሶ ሳለ እናንተ በአማሩ ቤቶቻችሁ ልትኖሩ ጊዜው ነውን? ትንቢተ ሐጌ ምዕራፍ 1 ከቁጥር 4 አላቸው። አክሎም ቃላቸውን አልፈጸማቸውምና በረከቴን ከእናንተ አርቃለሁ አላቸው። ተግሳጹን ከልብ የሰሙት ሕዝብም በዘሩባቤል መሪነት በ46 ዓመታት የፈጀውን ቤተ መቅደስ አንጸዋል። ቅዱስ ሐጌም በሕጉ እየኖረ ትንቢት እየተናገረ ዘመኑን ፈጽሟል።
በትውፊት ትምህርትም ቅዱሱ የተወለደው በ500 ዓመተ ዓለም ሲሆን ያረፈው በ70 ዓመቱ በ5007 ዓመተ ዓለም ነው። ከክርስቶስ ልደት 430 ዓመታት በፊት ማለት ነው። አምላከ ሐጌ ለቤቱ የምናስብበትን ዘመን ያምጣልን። ከቅዱሱ ነቢይ በረከት የሚክፈለን አሚን። ታኅሳስ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሐጌ ነቢይ፣ አባ አውጋኒዮስ ታውፌና ንግሥት። ወርሃዊ በዓላት፦ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካሌብ ጻዲቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳዲዣ የዋሄት፣ ማር ቴዎድሮስ ኃይል ሰማዕት። ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ ልዑል እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስራ ሰላምን እሰጣለሁ። ትንቢተ ሐጌ ምዕራፍ 2 ከቁጥር 9። አሜን። ስለ ቅዱስ ቃሉ አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አጽራረ ኢትዮጵያን አጽራረ ቤተክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐናም ኩሉ እኮ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።